አሁን ለደረስንበት ችግር የመጀመሪያ ተጠያቂው የህወሓት አመራር ነው። ለጥቅማቸው ሲሉ እንደሸነከሩት ለመገንጠል ለሌላ አጀንዳ አልነበረም። ሲጀመር ለጥሩ ተብሎ ነው የተጀመረው። ኋላ በሂደት ግን የማይሆኑ ሰዎች ፋልሰውታል። አንድ መፈክር ነበራቸው ያኔ ዝኻለ ይጉ ዘይካለ ይሳለ ዝተሸኸለ ይተአለ። ትርጉሙ ምንድነው? በግርድፉ የቻለ ከኛ ጋር ይሮጥ፣ ያልቻለ ቀስ ብሎ ይድረስ፣ እምቢ ያለ ደግሞ የተሸከለ የሚለው ይባረር ይጥፋ። ከውጤት አንፃር ስታየው ባይፈጠር ይሻል ነበር ለማለት ያስኬዳል። ጣና ይስጥልን ሀብል ተረክ ቤት ዶክተር አረጋዊ በርሀ መጋቢት 28 ቀን 2018 ዓ.ም በኢትዮጵያ ቴሌቪዥን ስለ ሀገር በተሰኘው ፕሮግራም ላይ ቀርበው የህወሓት መስራች መሆኔ ይቆጨኛል ማለታቸው አነጋጋሪ ሆኖ ሰንብቷል። ካደረጉት ቃለ ምልልስ ቀንጭበን እንዳስመለከትናችሁ ቪዲዮ ዳግም ምጽአት ሐላዋ ወያነ ወፈዳያን የተሰኘውን ጽሑፍ ልናጋራችሁ ወደናል። ያልተሰሙ የህወሓት የታሃሃትና የወያኔ ሴራዎች ምን ነበሩ? በመቀሌስ ምን አደረጉ? አብራችሁን ስትቆዩ እኒህንና ሌሎችን መረጃዎችን በትረካው እናቀብላችኋለን። ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን ዳግም ምጽአት ሐላዋ ወያነ ወፈዳያን የህወሓት መስራች መሆኔ ይቆጨኛል። ዶክተር አረጋዊ በርሀ። አወዛጋቢው ንግግር በግዛቸው አበበ ተጣፈ በሀብል ተረክ ቤት እንዲህ ተሰናዳ። ህወሓት በመቀሌ ከተማ ታህሳስ 18 እና 19 እንዲሁም ታህሳስ 25 እና 26 2012 ያደረጋቸው አስቸኳይ ስብሰባዎች ላይ መሰረት አድርገው የተነሱት ግዛቸው አበበ ከስብሰባው ቀድሞ በትግራይ ተወላጆች መካከል የነበረውን ስሜት ቃኝተውታል። እንዲሁም ከስብሰባው በኋላ በቀረበው የህወሓት የአቋም መግለጫና ውሳኔ ላይ በሁለቱ መንግስታት መካከል የሚል ሐረግ መጠቀሱ በህወሓት መንግስትና የብልጽግና ፓርቲ መንግስት ወይም በጠቅላይ ሚኒስትር አብይ አህመድ መንግስትና በክልል ምክትል ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል መንግስት መካከል ግብግብ መጀመሩን ያመላክታል ይላሉ። ህወሓት ወደዚያ የበረሃ ስራው ይመለስ ይሆን የሚለውን ጥያቄ በማንሳት ስለ ሐላዋ ወያነ ጥቂት ብለዋል። ተአምር የሰራው አብዮታዊ ዲሞክራሲያዊ ተክዶ በደባል አመለካከት ተተክቷል። ራስን በራስ የማስተዳደር መብት ተጥሶ በክልሎች ጣልቃ መግባት ተጀምሯል። ህዝብ የመረጠውና መንግስት ያደረገው ኢህአዴግ በህገወጡ የአብይ ቡድን ስልጣኑን ተነጥቋል። መፈንቅለ መንግስት ተደርጎበታል። ሀገራችንን በብዙ መስኮች ወደፊት እንድትገሰግስ ያደረጋት የኢህአዴግ መስመር ስለተተወ የኋሊት ጉዞ ተጀምሯል። ለውጭ ኃይሎች ያጎበደደው የአብይ ቡድን የሀገሪቱን ህልውና አደጋ ላይ ጥሎታል። እነዚህም በርካታ መሰል ሮሮዎች በህወሓት መደበኛ ስብሰባ እንዲሁም ታህሳስ 18 እና 19 ህወሓት ጠርቶት በተካሄደው የመቀሌው ህዝባዊ ኮንፈረንስ ከዚያም አልፎ ታህሳስ 25 እና 26 2012 የህወሓት አስቸኳይ ስብሰባ ተስተጋብተዋል። በእርግጥ ኢህአዴግና አገዛዙ እንዲህ ነበሩ እንዴ የሚል ጥያቄ ለማንሳት ግድ የሚል ሮሮ ነው። በእነዚህ ስብሰባዎች ህወሓት የራሱን ጉዳይ ከመወሰንና የራሱን አቋም ከመግለጽ አልፎ በሌሎች ፓርቲዎች መጻኢ ዕድል ላይ እኔ ልወስንላቸው ሲገባ ለምን በራሳቸው መንገድ ነጎዱ የሚል አይነት አዝማሚያ በማሳየቱና በዚህም መከፋቱንና ቁጣውን በመግለጹ ትዝብት ላይ የወደቀበት አጋጣሚ ሆኗል። በእነዚሁ ስብሰባዎች በተለይም በታህሳስ ወር በተካሄዱት ሁለት ስብሰባዎች ህወሓት ኢትዮጵያ ብሎ የመጥራት አላርጂው እንዳለቀቀው ያጋለጡ አጋጣሚዎች ናቸው። ሆኖም የሀገራችንን ህልውና ለማስቀጠል ማንኛውንም ህገ መንግስታዊ የትግል ስልት እንጠቀማለን። የሀገራችንን ፌዴራላዊ ስርዓት ለማስቀጠል ከሌሎች ወገኖች ጋር በፎረም፣ በህብረት፣ በውህድ፣ በግንባር ወዘተ አብረን እንሰራለን። ህወሓት የሀገራችንን መጻኢ ዕድል በሚመለከት በመንግስቱና በፌዴራላዊ ስርዓቱ ስር ሆኖ መታገሉን ይቀጥላል የሚሉ ግንባሩ ለዚች ሀገር ተቆርቋሪና አሳቢ ስለሆነ ብልጽግና ፓርቲን የሚቃወም ሆኖ ወይም መስሎ የታየባቸው ናቸው። እነዚህ ሀገራችን በሚሉ ቃል የተከሸኑ አባባሎች በእርግጥ ህወሓት ለኢትዮጵያ ህልውናና አንድነት መቆርቆሩን ያሳያሉን?
ወይስ ከ2010 መገባደጃ ወራት ህወሓት በባለስልጣናቱ በደጋፊዎቹ በጀሌ ምሁራንና በተቃዋሚ ነንባይ ተለጣፊዎች አማካኝነት ትግራይን ስለመገንጠል ባነሳ ቁጥር ቅሬታውን ከማሰማት ያልቦዘነውን የትግራይ ህዝብ ለመደለል ሙከራ እያደረገ ነውን? ለዚህ ጥያቄ መልሱን የሚሰጠው ጊዜው ነው። የመቀሌዎቹ ህዝባዊ ኮንፈረንስና የህወሓት አስቸኳይ ስብሰባ ሌላም ገጽታ ነበራቸው። ማስፈራሪያ፣ ማስደንበሪያና ማስጠንቀቂያዎች በገፍ ተዥጎድጉደውባቸዋል። የውስጥ ጠላቶች፣ ተላላኪዎች፣ ባንዳዎች፣ የአብይ ቡድን ወኪሎች፣ የህዝብ አንድነት የሚንዱ በገንዘብ የተገዙ የትግራይ ህዝብ ጠላቶች ተብለው በተፈረጁ የትግራይ ተወላጆች ላይ ሰይፍ መመዘዙ በከፍተኛ ጩኸት ተነግሯል። በእሳት እየተጫወታችሁ ነው፣ እረፉ ወይም እናሳርፋችኋለን የሚል አይነት ማስፈራሪያ መሰንዘሩ ለብዙዎች በትግራይ ሰማይ ጥቁር የስጋት ደመና እያንዣበበበት ሆኖ እንዲሰማቸው አድርጎ ነበር። ይህ ማስፈራሪያና ማስጠንቀቂያ ህወሓት በበረሃኛ ዘመኑ አስፈሪ ጥቃቶችን በትግራይ ተወላጆች ላይ ሲፈጽምባቸውና ሲያስፈጽምባቸው የነበሩትን ሐለዋ ወያነን እና ፈዳይኖችን ወደ አእምሮ የሚያመጣ ጉዳይ ነው። ሐለዋ ወያነና ፈዳይኖች ዳግመኛ የትግራይ ተወላጆችን ሊያተራምሱ ነውን? ስለ ሐለዋ ወያነ ስለ ፈዳይኖች እና ተግባራቸውን አሳምሮ የሚያውቅ ሰው ይህን ጥያቄ ሲመለከት ስጋቱ ከሚገባው በላይ ለማጋነን ከመፈለግ ወይም ህወሓትን በቀድሞ የበረሃ ሥራው ለመወንጀል በማሰብ አለያም በትግራይ ህዝብ ላይ ሽብር በመንዛት ህዝብን ለማነሳሳት በማሴር የተሰነዘረ ጥያቄ አድርጎ ሊወስደው ይችላል። ነገር ግን የህወሓት የወቅቱ አካሄድ በክልሉ መሪ ደረጃ ማስፈራሪያዎችና ዛቻዎች በአደባባይ የሚሰነዘሩበት ነውና የሐለዋ ወያነና የፈዳይኖች ድብቅ ጥቃት ዳግም ወደ ሥራ መመለስ ፈጽሞ ሊሆኑ የማይችሉ ነገሮች ናቸው ብሎ ድምዳሜ ላይ መድረስ ሞኝነት ሊሆን ይችላል። እንደ ህወሓት ድምዳሜ ብልጽግና የሚባል ፓርቲ መወለዱ በትግራይ ህዝብ ላይ፣ በፌዴራላዊ ስርዓት ላይ፣ በህገ መንግስቱ ላይ፣ በዲሞክራሲ ስርዓቱ ላይ፣ በትግራይ ጥቅም ላይ፣ በትግራይ ህዝብ ሰላምና አንድነት ላይ፣ በትግራይ ክልል ህልውና ትግል እንደሚጠበቀው ጠቆም አድርጎ በአብይ አህመድ ቡድን የተላኩ ባላቸው የትግራይ ተወላጆችና ቡድኖች ላይ የመረረ እርምጃ ሊወስድ መዘጋጀቱን በይፋ አሳውቆ ነበረ። ማስጠንቀቂያው በጠቅላይ ሚኒስትር አብይ አህመድ አያድንህም የሚል እንድምታ ያለው ነበር። ህወሓት በአስቸኳይ ስብሰባው ያወጣው የአቋም መግለጫና ውሳኔ በሁለቱ መንግስታት መካከል የሚል ሐረግን ስለተጠቀመ በህወሓት መንግስትና የብልጽግና ፓርቲ መንግስት አለያም በአብይ መንግስትና በደብረ ጽዮን መካከል ግብግብ መጀመሩን በግርግሩ መካከል ሊጨፈለቁ የሚችሉ የትግራይ ተወላጆች ሊኖሩ እንደሚችሉ መገመት አይከብድም። ይህ የህወሓት ዛቻ በትግራይ ተወላጆች ውስጥ ስጋትን ማጫሩ እንዳለ ሆኖ ዛቻው ያስደሰታቸው ግለሰቦችና ቡድኖችም አልታጡም። ይህ ስጋትና ደስታ ደግሞ በትግራይ ተወላጁ በኢትዮጵያዊነት ማመንና አለማመን ላይ የተመረኮዘ ነው። ለመሆኑ ሐለዋ ወያነ ምንድነው? ፈዳይኖችስ እነማን ናቸው? ሐለዋ ወያነ ማለት ህወሓት ከህዝባዊ ግንባሩ ሐለዋ ሰውራ ኮሮጆ አደራጅቶት የነበረው ልዩ የሥራ ክፍል ነው። ሐለዋ ወያነና ሐለዋ ሰውራ በብርጌድ ደረጃ የተደራጁ የሥራ ክፍሎች ሲሆኑ የእነዚህ ብርጌዶች ዋና ዓላማ የእናት ድርጅታቸውን ህልውናና አንድነት ከውስጣዊ ስጋቶች መጠበቅ ነው። ሐለዋ የሚለው የትግርኛ ቃል ጥበቃ የሚል ትርጉም ያለው ሲሆን ወያነ ማለት ደግሞ አብዮት እንደማለት ነው። ለምሳሌ ኢህአዴግ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር በትግርኛ ሲጠራ ኢህወዴግ ናይ ኢትዮጵያ ህዝቢ ወያናይ ዲሞክራሲያዊ ግንባር ይሆናል። እዚህ ውስጥ አብዮታዊ የሚለው ቃል ወያናይ በሚለው ነው የተተካው። በሻቢያው ሐለዋ ሰውራ ውስጥ ያለው ሰውራ የሚለው ቃልም ከአረብኛ የተወሰደ ሆኖ አብዮት እንደማለት ነው። ስለዚህ ሐለዋ ወያነና ሐለዋ ሰውራ ማለት ተመሳሳይና የአብዮት ዘብ አለያም የአብዮቱ ጠባቂ የሚል ትርጉም ያላቸው ናቸው። በዚህ ላይ ከሁሉም በላይ አብዮቱ የሚለውን የአብዮተኞች መፈክር ስንጨምርበት በአብዮቱ ላይ ለመጣ ምህረት የለውም ወደሚለው ድምዳሜ ያደርሰናል። ታሪካቸውም እንደዛ ነው የነበረው። ፈዳይን የሚለው ቃል ተበቃይ ወይም ደመላሽ በሚሉት የአማርኛ ቃላት መተካት ይችላል። ህወሓትና ሻቢያ በበረሃ በነበሩበት ወቅት ቅጣት የሚሉት እርምጃ ይወስዱ የነበረው በበረሃ እስር ቤቶቻቸው ውስጥ ብቻ አልነበረም። ወደ ከተማው እያሰረጉ በሚያስገቧቸው ወይም በከተሞች ውስጥ ሰላማዊ ሰው አስመስለው በሚያሰማሯቸው ፈዳይን በሚባሉ ነፍሰ ገዳዮች አማካኝነትም ጭምር ነው። ፈዳይኖች በከተሞች በመንደሮችና በገጠር አካባቢዎችም ጭምር ግድያዎችን አካሂደዋል። ግንባሮቹን በሚቃወሙ የትግራይና የኤርትራ ተወላጅ ላይም ሲወሰድ የነበረው እርምጃ
በሁለቱ ህዝቦች ዘንድ የሚረሳ አልነበረም። የሻዕቢያና የህወሓት ፈዳይኖች ለግንባሮቹ ገንዘብ አላዋጣም ያሉ የኤርትራ የትግራይ ተወላጆችን ግንባሮቹ በከተሞች ውስጥ ለሚያካሂዷቸው ሥራዎች ለመመልመል ፈቃደኛ ያልሆኑ ወጣቶችን በልዩ ሙያቸው ግንባሮቹን ያገለግሉ ዘንዳ ወደ በረሃ እንዲወርዱ ጥሪ ሲደረግላቸው ፈቃደኛ የማይሆኑ ባለሙያዎችን፣ ሐኪሞችና መካኒኮች ወዘተ ደርግን ይደግፋሉ የሚባሉ ዘፋኞችንና ባለሀብቶችን ወዘተ ይገድሉ ነበረ። ግንባሮቹ በደርግ ኢሰፓ መዋቅሮች ውስጥ በመለመሏቸው ወይም ሆነ ብለው በሰገሰጓቸው አባላቶቻቸው አማካኝነት ጠላቶቻቸውን ብቻ ሳይሆን የማይደግፏቸውን ገለልተኛ የክፍለ ሀገራቱ ተወላጆችን በሐሰት ውንጀላ ወደ ደርግ እስር ቤት እንዲገቡ ከማድረግ ጀምሮ በደርግ ጥይት እንዲረሸኑ በማድረግ ጭምር ህዝብ ላይ የጭካኔ ዘመቻ ያካሄዱ ድርጅቶች ናቸው። ህወሓት በሁለቱ የመቀሌ ስብሰባዎች ፍጻሜ ላይ እንዲነበቡ ያደረጋቸው የአቋም መግለጫዎችና ውሳኔዎችም የህወሓትን ተቃዋሚ ቡድኖች ብቻ ሳይሆን ህወሓትን በማይደግፉ የትግራይ ተወላጆች የስጋት ደመና እንዲያንዣብብ ምክንያት መሆናቸው ገሃድ የወጣ ጉዳይ ነው። የነዚህ የሥራ ክፍሎች ዋና ትኩረት በራሳቸው በግንባሮቹ ውስጥና እንወክለዋለን በሚሉት ህዝብ መካከል የሚነሱ ጸረ ግንባር፣ ጸረ አብዮት እንቅስቃሴዎችን እየተከታተሉ መደምሰስ ነው። ሐለዋ ወያነ እና ሐለዋ ሰውራ ግፍና ሰቆቃ የሚፈጸምባቸው እስር ቤቶችን የሚያስተዳድሩ ሲሆን በእነዚህ እስር ቤቶች የሚታጎሩትም ሆነ ግፍና ሰቆቃ የሚፈጸምባቸው ታጋዮች ወይም ግንባሮቹን በጽኑ የሚቃወሙ አለያም ለግንባሮቹ ጸር ናቸው በሚል የተጠረጠሩ የክፍለ ሀገራቱ ማለትም የኤርትራና የትግራይ ተወላጆች ናቸው። የእነዚህ ብርጌዶች እጅ አጭርና በኤርትራና ትግራይ በረሃዎች ውስጥ ብቻ የተወሰነ አልነበረም። ስለ ሐለዋ ወያነ ብዙም አይወራው ለምንድን ነው? በየጊዜው የኤርትራውን ሻዕቢያን የአሁኑ ህዝባዊ ግንባርን እየተቃወሙ ጥለውት የወጡ የግንባሩ ባለስልጣናት፣ ታጋዮች፣ የሐለዋ ሰውራን ጡንቻ የቀመሱ የኤርትራ ተወላጆች ስለ ሐለዋ ሰውራ የሚያውቁትን ቅንጥብጣቢ ዕውቀትና መረጃ ባገኙት አጋጣሚ ሁሉ ስለሚያጋልጡ እነዚህን መረጃዎች በመገጣጠም ስለ ሻዕቢያው ሐለዋ ሰውራ ትልቅ ምስል መፍጠር ተችሏል። ሻዕቢያን ተቃውመው ከወጡት ሰዎች መካከል የሐለዋ ሰውራን ምንነት ሲመለከቱ ቅሬታ ተፈጥሮባቸው ከዚያን ጊዜ ጀምሮ ግንባሩን ጥለው የወጡ ኃላፊዎችና ተራ ታጋዮች ስለሚገኙና እነሱም ለህዝባቸው ሲሉ ጉዱ እንዲጋለጥ ስላደረጉ ከሞላ ጎደል የሐለዋ ሰውራ ታሪክ በጥሩ ደረጃ ይፋ ሆኗል ማለት ይቻላል። ይህ ደግሞ ብዙ የኤርትራ ጸሐፍትና ጋዜጠኞች የሐለዋ ሰውራን የግፍ ታሪክ ለኤርትራ ህዝብና ስለ ኤርትራ ትግል ታሪክ ለማወቅ ፍላጎት ላላቸው ሰዎች ሰፊ መረጃ እንዲያቀርቡ አስችሏቸዋል። በሀገራችንም ቅርምት የኢትዮጵያ ዕጣ በዘመነ ግንባር የተባለው መጽሐፍ ስለ ሐለዋ ሰውራ ታሪክ አንድ ሙሉ ምዕራፍ ለንባብ አብቅቷል። በተቃራኒው የህወሓቱ ሐለዋ ወያነ ታሪክ እንደተቀበረና እንደተዳፈነ እየኖረ ነው ማለት ይቻላል። ይህን መሰል የግፍ ሥራ ሲሰራ ነገሮች ሁሉ በከፍተኛ ሚስጥር መያዛቸው የግድ ሲሆን አንዳንዴ በቦታው ተመድበው በርካታ ሚስጥሮች የማወቅ ዕድል ያገኙ የተራ ታጋዮችና የዝቅተኛ ኃላፊዎች በሕይወት መኖር ለዋናዎቹ አለቆቻቸው ከፍተኛ ስጋት የሚፈጥር ነውና ስንቶቹ ይሆን በሕይወት ያሉት ብሎ መጠየቅ የግድ ይላል። ስለዚህ ሚስጥሩን ማጋለጥ የሚችሉት የህወሓት ከፍተኛ አለቆች ናቸው። የህወሓት ከፍተኛ ባለስልጣናት የነበሩትና በተለያዩ ጊዜያት ግንባሩን በመቃወምም ሆነ በማኩረፍ ጥለው የወጡ ግለሰቦች ግን ይህን ሲያደርጉ አይታዩም። ለምን? አቶ ስዬ አብርሃ፣ አቶ ገብሩ አስራት፣ ወይዘሮ አረጋሽ፣ ዶክተር አረጋዊ በረሀ፣ አቶ አሰግድ ገብረስላሴ ወዘተ ግንባሩን ጥለው ከወጡ በኋላ የህወሓትን ማንነት የሚያጋልጥ ያሉትን መጽሐፍ ያሳተሙ ቢሆንም የሐለዋ ወያነን የግፍ ሥራ ለማጋለጥ አንዳችም ሙከራ አላደረጉም። እነዚህ ግለሰቦችና ሌሎች ጓዶቻቸው ህወሓትን የሚቃወም እንቅስቃሴ ቢጀምሩም የነሱ ተከታይ አባልና ደጋፊ መሆን ለሚገባው የትግራይ ህዝብ ህወሓት በበረህኛ ዘመኑ በትግራይ ተወላጆች ላይ የፈጸመውን ግፍ በዝርዝር አለማጋለጣቸው ህወሓትን ለትግራይ ህዝብ ስለሚቆረቆር ብቻ የሚቃወሙት ሳያስመስላቸው አልቀረም። ለዚህም ሊሆን ይችላል ብዙ ቆራጥ ተከታይ ማግኘት የሚሳናቸው። ከነዚህ ሰዎች አንዳንዶቹ ህወሓት በመሃል አገር ችግር በገጠመው ቁጥር ከህወሓት ጋር ለመሞዳሞድ ቅርብና ችኩል ሲሆኑም አይተናልና ለትግራይ ህዝብ ያላቸው ተቆርቋሪነት እዚህ ግባ የሚባል እንዳልሆነ ማሳያ ሊሆነን ይችላል። የሐለዋ ወያነን ጉድ ስለማጋለጥ ሲወሳ አንድ ሊረሱ የማይገባቸው ሰው መኖራቸውን መካድ አይቻልም። እሳቸውም የቀድሞው የህወሓት መካከለኛ ባለስልጣንና በአሁኑ ሰዓት በስደት አውስትራሊያ የሚኖሩት ገብረመድህን አርአያ ናቸው።
ገብረመድህን አርአያ የህወሓትን ጸረ ኢትዮጵያዊነት ያለማቋረጥ በማጋለጥ የሚታወቁ ሰው ናቸው። ህወሓት ጸረ ኢትዮጵያዊነቱን ለማራመድ ዋነኛ መሳሪያ ያደረገውም ጸረ አማራነትንና ጸረ ኦርቶዶክስነትን መሆኑንም ከነምክንያቱ ዘርዝረው በማስረዳት ይታወቃሉ። አቶ ገብረመድህን አርአያ ገና የደርግ ስርዓት ሳይወድቅ ጀምረው ሲያጋልጡት የነበረው የህወሓት ሴራና ተንኮል የደርግን ውድቀት ተከትሎ ተራ በተራ በኢትዮጵያና በህዝቦቿ ላይ ሲፈጸም ታይቷል። በአሁኑ ሰዓት ደግሞ ገብረመድህን አርአያ የህወሓት የመጨረሻ ግብ ነው እያሉ ሲያጋልጡት የነበረው ነገር ሊተገበር ዳርዳር ሲባል በገሃድ እየታየ ነው። ኢትዮጵያን አዳክሞ ከፋፍሎ ማፈራረስና ታላቋን የትግራይ ሪፐብሊክ መመስረት። ገብረመድህን አርአያ ትኩረት ሰጥተው ካጋለጧቸው የህወሓት አሳፋሪና አስከፊ ጉዶች መካከል ሐውዜን ከተማን ለቦምብ ድብደባ የማመቻቸትና መልሶ ደርግን የመወንጀል ሴራ ቅንብር፣ ራሳቸው ገብረመድህን አርአያ ሱዳናዊ እህል አቅራቢ ነጋዴ መስለው የተሳተፉበት በተራበው የትግራይ ህዝብ ስም ዶላር የመሰብሰብ ሴራ፣ በህወሓት ውስጥ የጾታዊ ግንኙነት መፈጸም በተከለከለበት ጊዜ በዚህ ጉዳይ ገብተው በተገኙ ታጋዮች በተለይ በሴቶች ላይ ሲፈጸም የነበረው በሰቆቃ የተሞላ ቅጣት፣ የጾታ ግንኙነት ከመፈጸም አልፈው የተገናኟቸው ሴቶች ሲያረግዙ ወንጀላቸውን ለመደበቅ ሴቶቹ ከወለዱ በኋላ ደብዛቸው እንዲጠፋ ስላደረጉ የበርካታ የህወሓት ከፍተኛ ባለስልጣናት ጉድ፣ ህወሓት በ1980 አጋማሽ መላ ትግራይን ከተቆጣጠረ በኋላ ትግራይን ነፃ አውጥተናታልና ውጊያው ይቁም በሚሉ በርካታ ታጋዮች ላይ ስለወሰደው አረመኔያዊ እርምጃ ወዘተ ተጠቃሽ ናቸው። እነኚህ የህወሓትን እውነተኛ ማንነትና ምንነት ለማጋለጥ ቆርጠው የተነሱ ሰው ስለ ሐለዋ ወያነም የሚያውቁትን ያህል ተናግረዋል። ኢሳትን ጨምሮ በተለያዩ ሚዲያዎች ላይ ደጋግመው ቀርበው ከተናገሯቸው በርካታ አስደንጋጭ ታሪኮች መካከል አንዱ ይሄን ይመስላል። እርግበ የተባለች አክሱማይት ወጣት እህቷን አስከትላ ህወሓትን ተቀላቅላ ለመታገል ወደ በረሃ ወረደች። ብዙም ሳይቆይ ከህወሓት ከፍተኛ ባለስልጣናት አንዱ አሁንም ትግራይ ውስጥ በሥራ ላይ ነው፣ አይኑን አሳረፈባትና የግንባሩን መመሪያ ችላ ብሎ አስገድዶ ደፈራት። ይህ ባለስልጣን በዚህ በቃኝ ሳይል የደረሰባትን በደል ያካፈለቻትን እህቷንም በተመሳሳይ አስነወራት። በመጨረሻም ባለስልጣኑ ጉዱን ለመደበቅ በማሰብ እህትማማቾቹን ለደርግ ሊሰልሉ እንደተላኩ አድርጎ በመወንጀል ወደ ሐለዋ ወያነ እስር ቤት እንዲወርዱ አድርጎ አስረሽኗቸዋል። በእርግጥ የህወሓት ኢህአዴግ ስርዓት ባለፉት 27 ዓመታት በመላ ኢትዮጵያ እስር ቤቶች፣ በአደባባዮች፣ በጎዳናዎች፣ በቤተ እምነት አጸዶች፣ በዩኒቨርሲቲ ግቢዎች ወዘተ የፈለገውን ግፍና ሰቆቃ ሲፈጽምና ሲያስፈጽም የኖረ ስርዓት ነውና ህወሓት ወደዚያ የበረሃ ስራው ይመለስ ይሆን ብሎ መጠየቅ አስቀድሞ ስለሚታወቅ ጉዳይ አጉል መመራመር ሊመስል ይችላል። ነገር ግን ጥያቄውን ማንሳት የግድ የሚለው የዚህ የግፍ ሥራ ብቸኛ ኢላማ የሚሆነው የትግራይ ህዝብ ብቻ ስለሆነ ህወሓት ያደርገዋል ወይ ብሎ ለመነጋገር የግድ ስለሆነ ነው። ይህን የሐለዋ ወያኔ ታሪክ ለማውሳትና ተያያዦቹን ጥያቄዎች ማንሳት ግድ የሚል ጉዳይ አለን? አዎ አለን፣ በደንብ። ይህ እብደት ሊጀመር እንደሚችል የሚጠቁም ፍንጭስ አለን? አዎ በደንብ አለን። ታኅሳስ 18 እና 19 እንዲሁም ታኅሳስ 25 እና 26 2012 መቀሌ ላይ የተካሄዱትን ሁለት ስብሰባዎች የትግራይ ህዝብ የተከታተለበት ጉጉትና ስጋት በመሃል ሀገር የሚኖረው ህዝብ ሊገምተው ከሚችለው በላይ ነበር። የታኅሳስ 18 እና 19 ስብሰባ እስኪጀመር በህዝቡ ዘንድ መነጋገሪያ ከነበሩ በርካታ ጉዳዮች ውስጥ ሁለቱ ትኩረትን የሚስቡ ነበሩ። ህወሓት ይፈርሳል ወይስ አይፈርስም የሚለው ውዝግብ አንደኛው ሲሆን፣ ሌላኛው ህወሓት ካልፈረሰና በዲፋክቶ መንግስትነት ይሁን በሌላ ዘዴ ከመሃል ሀገር ፖለቲካ ራሱን የሚያርቅ ከሆነ በአዲስ አበባና በሌሎች ከተሞች የተከማቸው የህወሓት ሀብትና ንብረት እጣ ፋንታው ምን ይሆናል የሚለው ነበር። የሀብትና ንብረትን ጉዳይ የሚመለከተው ውዝግብ የማይንቀሳቀስ ሀብትና ንብረት አዲስ አበባና በሌሎች የኢትዮጵያ ከተሞች ባከማቹ የህወሓት ሰዎችና ሀብት ንብረታቸውን በትግራይ ባከማቹ የህወሓት ሰዎች መካከልም ውዝግብ መኖሩ እየተሰማ ሰንብቷል። ታኅሳስ 25 እና 26 2012 የተካሄደው ስብሰባን ተከትሎ ደግሞ በእርግጥም ህወሓትና ባለጸጋዎቹ ስለ ሀብቶቻቸው በጣም መጨነቃቸውን የሚያጋልጥ አረፍተ ነገር በአቋም መግለጫው ውስጥ መካተቱ ይፋ ሆኗል። በዚህ ስብሰባ ህወሓት ለራሱ ለአውራዎቹ ለባለጸጋ ደጋፊዎቹ ሀብት ሲጨነቅ ለህዝብ ነጻነትና መብት ግን ግድ የለሽና ከራስ በላይ ነፋስ ባይ መሆኑን አረጋግጧል።
ታኅሳስ 25 እና 26 የተካሄደውን ስብሰባ ተከትሎ ስጋትና ስሜታዊነት የሞላበት ተስፋ የመቀሌ ብሎም የትግራይ መንታ ገጽታዎች መሆናቸው ይሰማ ነበር። ህወሓቶች በክልሉ ለሚኖሩ ተቃዋሚዎቻቸው የሰነዘሩት ማስጠንቀቂያ የህወሓትን አካሄድ ባልወደዱ የትግራይ ተወላጆች ላይም ሰይፍ ሊመዘዝ እንደሚችል የሚጠቁም ዛቻ ተደርጎ ተወስዷል። ህወሓት ከበረሃ ወጥቶ ከተሜ ባለስልጣን መሆኑን ተከትሎም በመላ ኢትዮጵያ የነበረውን ጸባይ ትግራይ ውስጥም ተመሳሳይ ነው የነበረው። አንጋፋ የህወሓት ባለስልጣናት ከስልጣን ውጪ ሆነው ወይም ህወሓት ገዢ ፓርቲ መሆኑ ከቀረ ከፍርድ ነፃ ሆነው መኖር ይችላሉን? ዛቻውና በስልጣናችን አትምጡ የሚለው ማስፈራሪያስ በዚህ ጉዳይ ላይ የተመረኮዘ ነበረ። ይህ ደግሞ ጠቅላይ ሚኒስትሩ ወደ 6 ሀገራት ለስልጠና የተላከ ጦር አለ፣ በየመንገዱ ማንቁርት እያነቀ እንዳይጥል እፈራለሁ እያሉ ለማስፈራራት ከሞከሩበት ሁኔታ ጋር የሚመሳሰል ነው። ይህና ሌላው ጉዳይ ተዳምሮ በተለየ መንገድ ብርቱካን ሚደቅሳን ለመሳሰሉ የህዝብን አደራ የተሸከሙ ሰዎች እንቅልፍ ሊነሳ የሚገባው አንደኛ አካሄድ ሆኖ ሰንብቷል። የምክትል ፕሬዝዳንቱ ደብረጽዮን ገብረ ሚካኤልን ንግግር እውነተኛና ዕድሜ ጠገብ የክልሉ ተቃዋሚ ፓርቲዎች በጽኑ ሲኮንኑት፣ ሳልሳይ ወያነን የመሳሰሉ በተለጣፊነት የሚታሙ አዲስ መጤ ድርጅቶች ግን ማስጠንቀቂያውና ዛቻውን እነማን እንደሚመለከት በግልጽ መነገር ነበረበት እያሉ እኛ ሰላም ነን በሚል አይነት ትምክት እንደተቀበሉት በዶቼ ቬለ ጀርመን ድምፅ ሬዲዮ ሰምተናል። በሳልሳይ ወያኔዎች አመለካከት ይህ ማስጠንቀቂያ እና አብርሃ ደስታና ቡድናቸውን እነ ዶክተር አረጋዊ በርህንና ቡድናቸውን ብቻ የሚመለከት ተደርጎ ተወስዶ ነበረ። ነገር ግን ህወሓት በመሪው በደብረጽዮን ገብረ ሚካኤል አማካኝነት በከፍተኛ ቁጣና በኃይል ጩኸት ያስጠነቀቀውና የዛተባቸው እዚህ ግባ የሚባል ብዛት ያለው ደጋፊ የሌላቸውን እና አረና ነውን? ለዚህም ጥያቄ አዎ የሚል መልስ መስጠት አደገኛ መዘናጋትን የሚያሳይ ነው። ህወሓት ራሱን ስልጣን ላይ ለማቆየት ሲል በስልጣን ትግራይ ውስጥ በመሸገበት የምቾት ምሽጉ ላይ የሚያነጣጥረን ማንኛውንም ጠላት የትግራይ ህዝብን ጨምሮ ከመምታት ወደ ኋላ እንደማይል ማስጠንቀቂያ ሰጥቶ አለፈ አደረገውም። ማስጠንቀቂያው ፖሊስን፣ ፍርድ ቤትን፣ ህግንና ሰብአዊ መብትን ችላ ብሎ ሊካሄድ የሚችል ስውር እርምጃን፣ ሐሰተኛ ውንጀላን፣ ቀሳፊ አደጋዎችን ወዘተ ሊያስከትል ይችላል።